እኔ ያልኩት አንቺ ክርስቲያን ነሽ ወይ? እኔ ኦርቶዶክስ ነኝ። ለምን ስሙና አትቀበይም? አይ አትፈልጊኝ። ግን በጣም ስነ ስርዓት ያለክ በጣም ማለት ከምና በሚላ በጣም ስርዓት ያለ በጣም ጥሩ ልጅ ነክ። እናመሰግናለን። ግን አንድ ነገር ብቻ ነገርሽ፣ እሺ? እኔም ከመከርሽኝ አይቀር ወይም ደግሞ ከነገርሽኝ አይቀር አንዲት ነገር ብቻ እሺ? እሺ። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ ምን መሰለሽ? የእሱን ምክር ብቻ ነው የምሰጥሽ። የእሱን ተወጃለሽ አይደለ? በጣም ፈትሽ ልኩቱብ አለ። ለአነኩም ፈትሽ ልኩቱብ መጽሐፍን መርምሩ አለ። ወጥሻ መጽሐፍን መርምሩ ብሎ ተናገረ ክርስቶስ። የምትወዱኝ ከሆነ አለ እወደዋለሁ ስላልሽኝ ማለት ነው፣ ብትወዱኝ ትእዛዜን ትጠብቃላችሁ አለ። የክርስቶስ የውዴታው መገለጫ ምንድን ነው? እርሱ ያዘዘውን ትእዛዛት መጠበቅ ነው። ወጥሻል አይደለ? እርሱ ታዲያ ካዘዘው መካከል ምንድን ነው? እኔን አምልኩኝ ብሎ አላዘዘም። አንድ ቦታ ላይ ወይንም እኔ አምላካችሁ ነኝ ይሄን መኑ ብሎ አላዘዘም። ይልቁንስ እርሱ አምላክ እንዳለው ለአምላኩ እንደሚገዛ አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ ኢየሱስ። አምላክ አለኝ አለ። አምላክ እንዳለው ታውቂያለሽ እስከዛሬ ኢየሱስ? ማለት ያው በስጋ አውቃለሁ፣ ምክንያቱም አብ እንደላከው አውቃለሁ። ስለዚህ አብ አምላኩ ነው ማለት ኢየሱስ አምላክ አለው ማለት ነው አይደል? አዎ አለው። ምክንያቱም አንድ አካል አንድም ሶስትም ብለን እናምናለን እኮ። እንደሱ ብላችሁ ታምናላችሁ። ኢየሱስ ግን እንደሱ ኢየሱስ ግን አምላክ አንድም ሶስትም ነው ብሎ አላስተማረም። አምላክ አንድ ብቻ ነው ያለው። ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ኢየሱስ ክርስቶስ ወደ ሰማይ ቀጥ ብሎ አባት ሆይ አለ አብን፣ አንተ አንድና ብቸኛ እውነተኛ አምላክ አንተ ነህ አለ። እንዲሁም አንተ የላከውን ኢየሱስ ክርስቶስን ያውቁ ዘንድ ይህች ነች የዘላለማዊ ሕይወት አለ። ኢየሱስን አንቺ የምትወጂው ከሆነ ቃል በቃል አብን አንድ አምላክ አንተ ነህ፣ እኔ ደግሞ የአንተ መልእክተኛ ነኝ ብሏል። ኢየሱስ አምላክ ሳይሆን ከአምላክ ሰምቶ የሚናገር ሰው ነው። ቃል በቃል ኢየሱስ ይናገራል። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ ኢየሱስ ምን አለ? እኔ ከአምላክ የሰማሁትን እውነት የምነግራችሁ ሰው ነኝ አለ። ምንድን ነኝ አለ? ሰው ነኝ። አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 ላይ ምን ይላል? አንድ እግዚአብሔር አለና ይላል። በእግዚአብሔርና በሰዎች መካከል አንድ መካከለኛ ሰው አለ። አንድ መካከለኛ አለ፣ እርሱም ሰው የሆነው ኢየሱስ ክርስቶስ ነው አለ። ኢየሱስ ክርስቶስ በአምላክና በሰዎች መካከል ያለ መልእክተኛ ሰው ነው፣ ሌላ ነገር አይደለም። አዶሻ ሙሴን እንደ አንተ ያለ ነቢይ ያስነሳላቸዋለሁ ብሎ ተናግሮት ነበረ። ኦሪት ዘዳግም ምዕራፍ 18 ቁጥር 18፣ የሐዋርያት ሥራ ላይ ምዕራፍ 5 ቁጥር 37 ላይ ሐዋርያቶች ሲያስቀምጡ ጊዜ እንደ ሙሴ ያለ ነቢይ የተባለው ኢየሱስ ነው ይላሉ። እንግዲህ እንደ ማንኛውም ነቢይ አንድ ነቢይ ነው ማለት ነው። ግን እኮ ለአዳም ከልጅ ልጅ ተወልጄ አድናለሁ ብሎ የገባለት ቃል ነው አይደል? በማርያም ሰው ነው የተፈጸመው። ከልጅ ልጅ ተወልጄ አድናለሁ ያለበት ቦታ የለም። እሱ ውሸት ነው። የትኛው ክፍል ላይ እንደሱ የሚል መጽሐፍ ቅዱስ ላይ የለም። ወላሂ ጠይቄ ማንብቤ ራሴ ደርስ የለም። ነገርኩሽ ነው ወላሂ። እኔ አውቀዋለሁ መጽሐፍ ቅዱስ አንዲት ቦታ ላይ ከልጅ ልጅ ተወልጄ አድናለሁ ብሎ አዳምን አልተናገረውም። እስኪ አየዋለሁ። እሺ ጠይቂ። ከልጅ ልጅ ተወልጄ አድናለሁ ያለበት ቦታ የለም። አንደኛ። ሁለተኛ ኢየሱስ ክርስቶስ በሚያስተምርበት ጊዜ ምድር ላይ እንዳው የመጣው የአዳምን ኃጢአት ሊያስተሰርይ ከሆነ ከልጅ ልጅ ተወልጄ አድናለሁ ላለው ከሆነ የመጣው ይህን ነገር እንዳው ሳይናገር የሚሄድ ይመስልሻል? ክርስቶስ በምድር ላይ ሲያስተምር ግዴታ የመጣበት ዓላማ ትልቅ ሆነ ሊናገር ይገባል። ነገር ግን ክርስቶስ አንዲት ቦታ ላይ ስለ አዳም አላወራ። አንድ ቦታ ላይ ኢየሱስ ክርስቶስ በመጽሐፍ ቅዱስ ላይ አዳም የሚለውን ስሙን እራሱ አላነሳ። የአዳምን የሰራውን ኃጢአትንም አላነሳ። አስቡት፣ የመጣበትን ዓላማ ሳያስተምር ሲሄድ። እንደዚያ ከሆነ እንደ ክርስቲያኖች እሳቤ ለምንድን ነው የመጣ ይላሉ? አዳምን ከልጅ ተወልጄ አድናለሁ ስላለው ነው ይላቸዋል አይደለ? ግን ኢየሱስ ይሄን አስተምራሉ? አላስተማረም። እኔ ለምሳሌ እናቴ ላከችኝና ቡና ግዛ ብላ
ሄድኩኝና ፍራንክ ይዤ ቡና ለመግዛት ዓላማ አድርጌ ሄድኩኝ። መንገድ ላይ ቆርኬ ተጫዋቼ ምናምን ተመለስኩኝ ወደ ቤቴ። ምን ትለኛለች እናቴ? ሰውስ ምን ይለኛል? አንተ የተላክበትን ዓላማ የረሳህ እወቀሳለሁ ያራል። ክርስቶስን አስቡት። አምላክ ማነው? ክርስቶስ ለአዳም ምን ብሎታል? ከልጅ ልጅህ ተወልጄ አድንሃለሁ ብሎ ቃል ኪዳን ገብቶለታል። መጣ ምድር ላይ ክርስቶስ አስተማረ። ምን አለ? አንዲትም ቦታ ግን የአዳምንና የኃጢአቱን ጉዳይ ሳያነሳ ነው የሄደው። ስለዚህ ይሄ የቤተክርስቲያን አስተምሮ እንጂ በፍጹም የክርስቶስ ቃል ኪዳን አይደለም። የትም ቦታ ላይ አምላክ እኔ ከልጅ ልጅህ ተወልጄ አድንሃለሁ አላለውም። ውሸት ነው። መጽሐፍ ቅዱስ ላይ እንደሱ የሚል የለም።